ቤት አባቱ እግር ስር የሚቀመጥ ቢንያም የሚባል ሁለቱ ንጹህ ናቸው። ሁለቱ ጄኒዩን ናቸው። ዮሴፍ ባየው ህልም ምክንያት ተጠላ። እግዚአብሔር ባሳየው ነገር ምክንያት ተቀናበት። በድሎ አይደለም፣ አጥፍቶ አይደለም፣ ኃጢአት ሰርቶ አይደለም። እግዚአብሔር በሰጠው ጉዳይ ነው የተጠላው። የጠሉት ጠላቶቹ አይደሉም፣ ወንድሞቹ ናቸው የጠሉት። አብረውኝ ሳይድ ያደርጋሉ ብሎ የሚጠብቃቸው ሰዎች ናቸው አጌነስት ሆነው ሊያጠፉት የሚመካከሩት። እናንተ ሌላ እርግጠኛ መሆን ያለባችሁ ጉዳይ እግዚአብሔር እንዳሳያችሁ ብቻ ሳይሆን ልባችሁ ንጹህ መሆኑ። እግዚአብሔር በተናገረ ጉዳይ ካንተ እምነት በላይ የሱ ታማኝነት አለ። እርግጠኛ መሆን ያለብህ ግን ልብ ንጹህ መሆኑን ነው። ጄኒውን መሆንህን ነው። እግዚአብሔርን መውደድህን ነው። ምንም ነገር ሁን መተ እግሩ ስር ለመውደቅ ልብ ለእግዚአብሔር ክፍት መሆኑን ብቻ እርግጠኛ ሁን። እንደ ወንድሞቹ ተንኮል ያሰበ ቀን ማንም አይደለም ራሱ በገዛ እጁ እግሩን ጎትቶ ይጥለዋል። እኔ ብዙ ጊዜ ስላስተማርኩት ዛሬው እንደግሜ ብዙ ማለት ዮሴፍ ዲዛይን ውስጥ የለም። ቀጥሎ ያለው እግዚአብሔር ባሳየው ነገር ነው እየመጣበት ያለው ይሁሉ መከራ። እንግደለው እንግደለው፣ እንሰራው እንሰራው፣ እንሽጠው፣ ይሄ ሁሉ የሚታቀድበት እግዚአብሔር ላይ ፕሮግራም አድርጎበት ወንድሞቹ እንኳን ባልገባቸው ጉዳይ ለልጁ ትሬት የሆኑበት ጠላት ሆኖ የተቀመጡበት እግዚአብሔር ለልጁ በሰጠው ጉዳይ በጣም ኮንሸስ ነው። በጣም ንቁ። በእውነት ነው የምነግራችሁ፣ በጣም ንቁ። መንፈሳዊ ዓለም ላይ ኮንሸሱ ነው። መሬት ላይ ከሚመጣባችሁ ነገር ጋር እየተጋጫችሁ እድሜያችሁ እንዳያልቅ እግዚአብሔር በእናንተ ላይ ዲዛይን ያደረገውን ነገር አድርጋችሁ ሙቱ። እና መጽሐፍ ቅዱሱ እንደሚነግረን ያዕቆብ ከወለዳቸው ልጆቹ መካከል ከመጨረሻው ሁለተኛ ነው አይደል? ይሄ ልጅ ከዮሴፍ በኋላ የወለደው ቢንያምን ነው። ቤንኦኒ ነው አይደል? ትክክለኛ ስሙ ቤንኦኒ ማለት የቀኝ እጄ ልጅ እንደማለት ነው። የራሔል ልጆች ናቸው ሁለቱ እና የቀኝ እጄ ልጅ እንደማለት ነው። እና ዮሴፍንና ቢንያምን ያዕቆብ በጣም በተለየ አይነት መንገድ ይወዳቸዋል። ከያችኛዋ ሚስቱ ማን ነበረ ስሟ? ከሊያ ከወለዳቸው ይልቅ ከራሔል የወለዳቸውን ሁለቱን በጣም የበለጠ ያስጠጋቸዋል። በጣም አስደናቂ በሆነ አይነት መንገድ ደግሞ ሁለቱም በጣም ትልልቅ ቦታ ላይ ነው ያሉት። በእስራኤል ነገድ መካከል በጣም ትልልቅ ቦታ ላይ ነው ያሉት። እንደውም ቢንያም በኋላ እነ ጳውሎስ ሁሉ ከቢንያም ወገን ነኝ ብለው ሁሉ ይመኩ ነበር። እና ዮሴፍን በእርግጥ ሁለቱን ልጆቹን አባቱ ቀኝና ግራ እንደዚህ አጠማምሮ ጸልዮ አንደኛውን ቀላቅሎታል ወደ ላይ። እና ዮሴፍ ከሚወደዱ ከሁለት ልጆች መካከል አንደኛው እሱ ነውና አባቱ ከሌሎቹ ይልቅ ይወደው ስለነበር በጣም አንድ ጌጠኛ ቀሚስ ገዝቶ ሰጠው ይላል። እና በጣም ጌጠኛ ናት ቀሚሷ፣ በጣም ዲኮሬቲቭ ናት፣ በጣም ነው የምታምረው። እና የድሮ ሰው እንደዛ ነው የሚለብሰው፣ እንደዚህ በስነ ስርዓት እንደዚህ አይነት ልብስ አልነበረም። በጣም ቆንጆ ጌጠኛ የሆነች ቀሚስ ሰጠው። ደግሞ ልጅ ነው፣ ገና ልጅ ነው። ልጁ እንዲሁ ጥሎበት አባቱ ይወደዋል። አባቱ ይወደው ነበር የሚል ቃል አለ። ለዛ ነው የጠሉት። ጌታ ይባረክ። ስላየ ብቻ አይደለም፣ አባቱም ይወደው ስለነበረ በቃ ከኛ ይልቅ እንዴት ይወደዋል ብለው ነው የጠሉት። አጀንዳ በህይወታችሁ ላይ ካለ የሆነ ኢላማ ትሆናላችሁ። ባይዘው ለብዙ ሰው አላማው ካለባችሁ ኢላማ የሚያረጋችሁ ይበዛል። እና ቀሚሱን ለብሶ እሱ ደግሞ ምንም ወንድሞቹን የማስቀናት ኢንቴንሽን የለውም። ዮሴፍ ወንድሞቹን ማበሳጨት ልቡ ውስጥ የለም። ዮሴፍ በሰላም ነው የሚኖረው፣ እነሱ ናቸው የሚበሳጩት። መጽሐፉ ሲነግረን እንደውም ዮሴፍ ወንድሞቹን ይወዳቸው ነበር። አድርስ የተባለውን ነገር ይዞ ይሄድ ያደርሳል። ወንድሞቹ ሲጠፉ ፈልጎ ለአባቱ እንደውም እያመጣ ወንድሞቼ በዚህ ነው ያሉት እያለ የሚናገረው እሱ። ምንም ኢንቴንሽን ልብ ውስጥ የለም። በጣም በተተና አጠገባቸው ያለውን ሰው ወንድሞችን ውደድ በሉት። አሁን እናንተ ውደዱ፣ ማንም ይጥላችሁ፣ እናንተ ውደዱ። አሁን እናንተ እኔ አሁን እዚህ ቤት እናንተ ሁላችሁም ዮሴፍ ናችሁ። እግዚአብሔር ይመስገን። ማንም የፈለገውን ሊሆን ይችላል። የእናንተ ኢንቴንሽንና ሞቲቭ ግን ንጹህ መሆን አለበት። እግዚአብሔር እድሜያችሁን ሁሉ ከእናንተ ጋር እንዲኖር፣ እግዚአብሔር ከእናንተ ጋር በዘመናችሁ ሁሉ እንዲሰራ
ያለ ጸጸት እግዚአብሔር በብዙ ስኬት ከናንተ ጋር እንዲቆም የናንተ ኢንቴንሽን የናንተ ሞቲቭ መነሻ ሐሳብ ውስጣችሁ ልባችሁ ንጹህ መሆን አለበት። ዮሴፍ ልቡ ንጹህ፣ ወንድሞቹ ናቸው ክፉ፣ ወንድሞቹ ናቸው ተንኮለኛ፣ ዮሴፍ ልቡ ንጹህ ነው። ቀኑበትም ጠሉትም የሚለው እነሱን ነው። እሱ ለመጠላቱ የሚሰጠው ምላሽ ፍቅር ነው። ለቅናታቸው የሚሰጠው ምላሽ በጎ ነገር ነው። በፍጹም የሚያደርገው ፕሪቴንድ እያደረገ አይደለም፣ እያስመሰል አይደለም። ጄኒውን ነው ዮሴፍ፣ ጄኒውን ነው። ክብር ለኢየሱስ ይሁን። እና በቀሚሷ ላይ እችን ቀሚስ የሰጠው አባቱ ያዕቆብ ነው። አባቱ ያዕቆብ ብቻ ሳይሆን እግዚአብሔርም ዮሴፍ ላይ አይኑን ጥሏል። ዮሴፍ አንድ በቤቱ መካከል ያለ ግለሰብ፣ አንድ የቤቱ ልጅ ብቻ አይደለም። የሚቀጥለውን የእስራኤልን 400 ዓመት የግብፅ ቆይታ ሪቫን ቆርጦ የሚያስጀምረው እሱ ጄኒውን ነው። ስለዚህ መጣና እንደዚህ ያላቸው ሰብስቦ 11ዱን ከፊቱ አቁሞ ህልም አየሁ አለ። እንዲሁም ጠልቶታል በቀሚሷ። ምን አየ? እስቲ በሏ ንገር። ልጁስ አንተ አወራራቸው እኮ ያስታውቃል ሊያጠምዱት እንደሚፈልጉ። ልጁስ በቅንነት 12 ነዶ አየሁ። እሺ 11ዱ የእናንተ ነዶ ስብስብ ብሎ መጥተው የእኔ ነዶ ለብቻው አቆመች ወጣ ብላ። ከዛስ ድፍት ቀና አሉ የእናንተ ነዶዎች እና ትሰግዱልኝ አየዋል። ጎናቸው ያለ ሰው እግዚአብሔር ያሳየን በልብ ያዝበሉት። እግዚአብሔር ያላቀደው ጦርነት ላይ አታስከፍት። ብራዘር ከኤልሳቤጥ መማር ጥሩ ነው። እኛ ሙሉ መጽሐፍ ቅዱስ እጃችን ላይ ያለ ዘፍጥረት ብቻ አይደለም፣ ሉቃስ ወንጌልም አለ። 6 ወር ራሷን ሸሸገች የሚል ድብቅ አለች። ለምን እንዴ? ጥንት አይነት ሰው አለ እንዴ? የተጀመረ ያቋርጧታል ባይዘው በወሬ ድብቅ ብላ ነገሩ ጽንስ መሆኑ እርግጠኛ ስትሆን ምንም እንደማይፈጠር እርግጠኛ ስትሆን ብቅ አለች። እስከዛ ሰወረች። በሰላም የወለደችው ባይዘው ሰውራ። ዘካርያስ ራሱ አያስቀምጥም። ገብርኤል እኮ ዘግቶት ሄዶ እንጂ አስበዋል። ጎረቤት ባሏ እንደዛ ካረገ ለዛ ነው ድብቅ። ዮሴፍስ ምስኪን የዘካርያስን ታሪክ አያውቅማ። ኤልሳቤጥ የተደበቀችው ዮሴፍ አውርቶ መከራ መጣበት የሚለውን አንብባል። ሄዶ ስሰግዱልኝ አየው ሲል ጠሉት። ከዛ አባቱ ይወደው ነበር ይላል። ከዛ መሀል ላይ እንደገና ከዛ ድጋሚ ህልም አየ። 11 ከዋክብት አለ። እሺ ፀሐይና ጨረቃን ጨምሮ አለ። ይህንን ደግሞ የሚናገረው ማንን ጠርቶ ነው? ያዕቆብ አባትየውን እስራኤልን ማለት ነው። አቆመውና ወንድሞቹ እንዲደድሩ ዛሬም አየው አለ። ምን አየህ አርተልም? እስቲ ምን አየህ አሉት። 11ዳችሁ እናንተ ኮከብ ሆናችሁ አለ። እሺ ፀሐይና ጨረቃ ሲል ያዕቆብ ምክንያቱም አንተ አለው ይላል። ቀጥሎ እሺ አለ ያዕቆብ እኔም አለው ስሰግዱልኝ አንተ እኔ አባት ነኝ እንዴት ነው የምሰግድልህ ብሎ ገሰጸው ይላል። ወንድሞቹስ ጠሉት ይልና ያዕቆብ ግን ነገሩን በልቡ ጠበቀው ይላል። እዚህ ልጅ ላይ እግዚአብሔር አይኑን አስቀምጧል ማለት ነው። አባትየው ለምን መሰለ? እግዚአብሔርን ያውቀዋል። አባትየው ወንድሞቹ አያውቁትም። አባትየው እዛ ባዶ ምድረ በዳ ላይ ድንጋይ ተንተርሶ ተኝቶ እግዚአብሔር ተገልጦለት ያውቃል። በየመንገዱ ሲሄድ እግዚአብሔር አብሮት ቆሞ ያውቃል። እና አባትየው እግዚአብሔርን ስለሚያውቀው ከነዚህ ከ12ቱ መካከል ይህንን ልጅ እግዚአብሔር መርጦት እያሳየው ያለው ነገር አንዳች የተለየ ነው ብሎ እስራኤልም ነገሩን በልቡ ሸሽጎ ይከታተለው ነበር። አረማመዱን ያያል። ልጁ መንፈሳዊ አካሄዱን ያያል። ጄኒውን ነው። ልቡ ንጹህ ነው። ቅን ነው። በጣም በቀላሉ የሚታለል የሚመስል ለእግዚአብሔር ሞኝ ብትባሉ ተሸወድክ ተሸውዳ አይደለም። እኔ ደግሞ ለእግዚአብሔር ብሸወድስ ያለ እግዚአብሔር ከምነቃ ያለ እግዚአብሔር አራዳ ብልጥ ምናም ከምትሆን ለእግዚአብሔር ብላ ጅል ሆነ
መንፈሳዊ ልሁን ብሎ ከ5 ዓመት በኋላ ድጋሚ ስንገናኝ ያኔ ነው የትኛው ጅል ይሄው ልጁ ሞኝ ነው። ሞኝ ዮሴፍ ነው ያየውን ያወራል። እስራኤልስ ይከተለዋል ታውቃለህ? ይሄ ልጅ ይላል እነ ይሁዳ እነ ሮቤል ምናምን በጣም እሳት አውት ስማርት ያደርጋሉ። ባይዘው ሮቤልም ትንሽ የበኩር ልጅ ነው። ትንሽ ሞኝ ነገር ነው አይደል? ሮቤል አሁን ያዕቆብ ልጆች መካከል ትንሽ ሞኝ ነው እና ልቡ ትንሽ ገራገር ነገር ነው። ሌሎቹስ እንግደለው አሉ። ዮሴፍ አንተ ወንድሞቹ እኮ ናቸው እንግደለው ሲሉ ዮሴፍስ ሮቤልስ አረ ከምንገለው እንደው በእውነት ዝም ብለን እንሰራው። ይሁዳስ እንሽጠው። ይሁዳዎች እሳት ናቸው። የብሉይ ኪዳኑ ዮሴፍን ሸጠ፣ አዲስ ኪዳኑ እሳት ነው። በቃ ትራንዛክሽን እንሽጠው። ምን ጉዶች ናቸው። እሱ ብቻ ነው ምስኪን ታውቃል። እሱና ኢየሱስ ታናሽ አለ አብሮ እረኝነት የማይላክ ቤት አባቱ እግር ስር የሚቀመጥ ቢንያም የሚባል ሁለቱ ንጹህ ናቸው። ሁለቱ ጄኒዩን ናቸው። ዮሴፍ ባየው ህልም ምክንያት ተጠላ። እግዚአብሔር ባሳየው ነገር ምክንያት ተቀናበት። በድሎ አይደለም፣ አጥፍቶ አይደለም፣ ኃጢአት ሰርቶ አይደለም። እግዚአብሔር በሰጠው ጉዳይ ነው የተጠላው። የጠሉት ጠላቶቹ አይደሉም፣ ወንድሞቹ ናቸው የጠሉት። አብረውኝ ሳይድ ያደርጋሉ ብሎ የሚጠብቃቸው ሰዎች ናቸው አጌነስት ሆነው ሊያጠፉት የሚመካከሩት። እግዚአብሔር ባሳያችሁ ጉዳይ እርግጠኛ ከሆናችሁ ይሄ ታሪክ ነው የሚደገመው። እናንተ ሌላ እርግጠኛ መሆን ያለባችሁ ጉዳይ እግዚአብሔር እንዳሳያችሁ ብቻ ሳይሆን ልባችሁ ንጹህ መሆኑ። እግዚአብሔር በተናገረ ጉዳይ ካንተ እምነት በላይ የሱ ታማኝነት አለ። እግዚአብሔር ሌላ ነገርም አልተናገረውም። ሁለት ህልም አየ። ሁለቱ ህልም አሰቃዩት፣ ሁለቱ ህልም አንከራተቱት፣ ሁለቱ ህልም ምርኮኛ አድርገው አሸጡት፣ ሁለቱ ህልም እስር ቤት ከተቱት፣ ሁለቱ ህልሞች አነገሱት። ሁለቱ ህልሞች የእስራኤል ባለ ታሪክ አደረጉት። እግዚአብሔር ሶስተኛ አላሳየውም። እግዚአብሔር እነሱን ጠበቀ። ዮሴፍ በእግዚአብሔር መንገድ ሄደ። ሁለቱ ተፈጸመ። ሁለቱ ሲፈጸም ግን የዮሴፍ አይነት ሰው ተፈልጎ እስከማይገኝ ድረስ ሆነ። የተሸጠበትን መንገድ አሰባችሁት? ምን አይነት ዲስአፖይንትመንት! ተሸጠ። ትነግሳለህ ብለኸኝ ነው የምሸጠው? እነሱ ላይ ነው ትነግሳለህ ያልከኛው? ትቻቸው እኮ እየሄድኩ ነው። እንዴት ነው የምነግሰው? እነሱ ይመጣሉ እኮ ነው፣ አንተ አትመጣም። መተው ነው የምትነግሰው። ዮሴፍ ግን በጣም ዲስአፖይንት ሆኗል ታውቃለህ። ተሽጦ ከዛስ ጳጢፋራ የሚባለው ሰው እየገዝቶት ከእስማኤላውያን የቤቱ አለቃ ባይዞ በኋላ ነው የሆነው። መጀመሪያ ዘበኛ ሊትራሊ ቃሉ ጥበቃ ሆነ። በር ላይ ነው የሚቆመው። ከዛስ በር እየከፈተ ያስገባል፣ ያስወጣል። ከዛስ የጳጢፋራ ሰረገላ ሲመጣ ይወለውላል። ጳጢፋራ እንትን ሲል ተቀብሎ እየሮጠ ያደርሳል፣ ይመለሳል። መጽሐፍ ሲናገር ጳጢፋራ ዮሴፍን አየውና እግዚአብሔር ከዮሴፍ ጋር እንደሆነ አየ። ጥበቃ ሆኖ እግዚአብሔር አብሮታል። መጽሐፍ ሲናገር ላሳድግህ ነው አለው። ምን በቤቴ ላይ አለቃ ትሆን? እሺ ከሚበላው በቀር በሁሉ ነገር ከሚጎርሰው በቀር ነው የሚለው። እንደውም መርዚ ኑሮ አይኑሮ ለዮሴፍ ብትገለኝ አንተ እንደማገለኝ ያውቃለሁ፣ እግዚአብሔር ካንተ ጋር አለ። በርስቱ ላይ ሾመው ከሚስቱ በቀር ካንቺ በቀር ዮሴፍ ነው ያለው። ባይዘ ጳጢፋራ ሲል አልሰማንም፣ ግን ለዮሴፍ ግን ነግሮታል ለብቻው። አይ ቲንክ እሱ አልሰማችም። ምክንያቱም ነገራታ ካንቺ በቀር በጥሪቱ ላይ ሾሞኛል፣ አንቺን ግን አልሰጠኝ ሚስቱ። ከዛው በሙሉ በዚህ አቋሙ እስር ቤት ገባ። የመንገሻ መንገድ በቃ እየመጣው ነው ወደ ዙፋኑ ሲል ወደ እስር ቤት ቤዝመንት
ብራዘር በረዶ ክፍል የሚሰቃይበት። ቀጥሎስ ምንም አይነት ፋይል የለውም። ምን አጠፋ የሚል ፋይል የለውም። ፍርድ ቤት ተጠርቶ የሚጠየቅበት ቀጠሮ አያዝለትም። ለምን? ዝም ብለው ነው የወረወሩት። ሌላው ተከሶ የገባ ከሆነ ክሱ ይታያል። ዮሴፍ የክስ ፋይል የለውም። ለዛ ነው እኮ ህልም ፈቶ የሁለቱን ህልም ፈቶ ያኛውን አንተ ትሞታለህ አለው። አንተ ችግር የለውም ባታስበኝ፣ አንተኛው ግን ወደ ስራ ትመለሳለህ። ያኛው ይሰቀላል። ምንም የሚሰቀሉ ሰው ያሰበው አላሰበው። አንተኛው ግን ወደ ስራ ስለምትመለስ ሂድና ለንጉሱ ንገርልኝ፣ ያለ ክስ ያለ ችግር ያለ ጥፋቴ ነው የታሰርኩት። ወደ ንግስና ደና እየሄድኩ እያለ ይኸውልህ መልሶ ጣለኝ። እንደው እባክህ ታስወጣኝ ሲለው ያስ እንትኑ ምንድነው? ጠጅ አሳላፊ እንጀራ ቆጣሪው ነው የሞተው። ጠጅ አሳላፊ ምን አለ? እንደ ሄድኩ ልፈታ እንጂ እንደ ሄድኩ ነው የምነግረው ሲል ትፈታለህ። እኔ ኦልሬዲ አውቄያለሁ እንደምትፈታ እግዚአብሔር አሳይቶኛል። ሰውየውስ ከእስር ቤት እንደወጣ ረሳው የሚል ቃል እኔ ሙሴ አውቆ ነው የጻፈው። በእውነት አውቆ ከእስር ቤት እግሩ እንደወጣ ሰውየው እናቴ ፓራዳይስ ውስጥ ገባ። ቤተ መንግሥት ሲገባ ዮሴፍ እንዴት ትዝ ይለዋል? የታሰረበትን ዘመን ያልተዝናናውን ዮሴፍ ከአይምሮ ጠፋ። ለእስራኤል ሄደው ነገሩት፣ ልጅህ ዮሴፍ በሕይወት አለ። እያለቀስኩ ወደ መቃብር ልወርድ ነው ያለው። አባት አስበዋል እንዴት እንደሚታደስ? ልጄ ዮሴፍ በሕይወት አለ። አዎ በግብፅ ምድር ላይ ገዢ ሆኗል። እስራኤል አልቻለም። እንዴት በሰረገላ እየበረረ እንደመጣ ሲያየው አወቀው። እሱ ያውቀዋል፣ አባት ነው። ወንድሞቹ አላወቁ። አቀፈው፣ ደረቱ ውስጥ አስገብቶ አለቀሰ። በእርጅናዬ አልቀሽ ወደ መቃብሬ ልገባ ነበር። ዮሴፍስ ሁለቱ ልጆቹን ይዞለት መጣ። ኤፍሬምና ምናሴ ይዞለት መጣ። እነዚህ ልጆቼ ናቸው። እስራኤል ምርኩዙን ተደግፎ እባርካችኋለሁ፣ ያንተን ልጆች እባርካችኋለሁ።